ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሳይኮአናሊሲስ በምሳሌ የሚል ነው። በ1944 ጃፓን በሁለተኛው የዓለም ጦርነት ወቅት ጃፓንና አሜሪካ ጦርነት ገጥመው ነበር እንግዲህ እና በዛን ወቅት አንድ ሂሮ ኦኖዳ የሚባል ኮርኔል ነበረ። የጃፓን ንጉሥ ሂድና ፊሊፒንስ አለው ሉባንግ የሚባል ቦታ አሜሪካኖቹ በቃ እንዳይገፉ ወጥረ በተቻለ አቅም እዛው ያዛቸው፣ በጭራሽ እጅ እንዳሰጥ ይለዋል። ሂሮ ኦኖዳ ወታደሮቹን ይዞ እንዳለ ሄደ ማለት ነው። ግን በሰዓቱ ጃፓን እየተሸነፈች አሜሪካ ደግሞ እያሸነፈች ነበረ። ስለዚህ የኦኖዳ ወታደሮች እየተሸነፉ ከዛ በዚህ መሃል ደግሞ ኦኖዳ አልሰማም። ግን አሜሪካ ሂሮሺማና ናጋሳኪ ላይ ቦምብ አፈንድታ ጦርነቱ አብቅቷል። በቃ ጃፓን ተሸነፈች፣ አሜሪካ አሸነፈች። 1945 ነው ሁለተኛው ዓለም ጦርነት አበቃ። ኦኖዳ ይህንን አልሰማም። አሁንም ወጥሮ ጫካ ውስጥ እየታገለ ነው። አሜሪካኖቹ ወታደሮቹን ሲገሉ በቃ ጥቂት ሰዎች ብቻ ቀሩ። ኦኖዳ ግን እጅ እንዳሰጥ ተብሏል። ጦርነቱ እንዳበቃ አልሰማም። አሁንም ሽምቅ ውጊያ ጀመረ። በቃ ጥቂት ሰዎች ይዞ ማለት ነው። ከዛ ላይ በመኪና ሲሄዱ አታክ ያደርጋሉ። ከዛ ደግሞ የገበሬ ማሳ እሳት ያያይዛሉ። ከፖሊስ ጋር እንትን ይላል ምናምን። ከዛ በኋላ እንግዲህ ኦኖዳ ብቻ ሳይሆን የተለያዩ የፊሊፒንስ ከተማዎች ብዙ ጃፓኖች እንደዚሁ የሽምቅ ውጊያ የሚያደርጉ ነበር። እነዚህ ሰዎች ጦርነቱ እንዳበቃ እኮ አልሰሙም ማለት ነው። በቃ እንንገራቸው ተብለው በሄሊኮፕተር ወረቀት ተበተንላቸው። ጦርነቱ አብቅቷል፣ በሰላም ወደ ሀገራችሁ ተመለሱ ሲባል አይቺማ የአሜሪካ ዘዴ ነው፣ እጃችንን ሊይዙ ነው እንደኛ እጅ አንሰጥም ብሎ ኦኖዳ አሁንም ቀጠለ። ለአመታት ቀጠለ ማለት ነው። ከዛ መጨረሻ ላይ ከኦኖዳ ጋር የነበሩት ወታደሮች ጓደኞች ሁሉም ሞተው እሱ ብቻ ቀረ። አሁንም ግን አልተወም እሱ አሁንም ቀጠለ። ከዛ ላይ የሀገሩ የጃፓን መንግስት ኧረ እባካችሁ ጃፓናውያን ኑ ተመለሱ የሚል በሄሊኮፕተር አሁንም ወረቀት ከብዙ ዓመታት በኋላ በተኑ። አይቺ የአሜሪካ ዘዴ ናት እኔ አልመጣም አለ። ሲዋጋ ከዛ በኋላ የሁለተኛው ዓለም ጦርነት አብቅቶ ከስንት ዘመን በኋላ በ79 ምናምን አንድ ጃፓናዊ በቃ እኔ ኦኖዳን መፈለግ አለብኝ ብሎ ጫካ ውስጥ ገባ። ኦኖዳ እያለ ለ4 ቀን ሙሉ ጫካውን ሲዞር ኦኖዳ አቤት አለው። ከዛ ተገናኙ። ጦርነቱ አብቅቷል ከወንድሜ፣ ንጉሱም ወደ ሀገር ተመለስ፣ ህዝቡ ሁሉ ተጨንቋል ባንተ ጉዳይ ምናምን አለው። ብቻ ተግባብተው ተመለሱ ማለት ነው። ይሄ እንግዲህ ከሳይኮአናሊሲስ ጋር ምን ያያይዘዋል ካላችሁ ህጻናት በልጅነት በተለይ ከወላጆች ጋር ባሉ ግንኙነቶች የሚሰማቸው ስሜቶች ለወደፊትም የሚከተሉ ናቸው። ለምሳሌ ወላጆች ልጆቻቸው የሚያሸማቅቁ ከሆነ ልጆች ለወደፊትም ከፍ ብለው ጥሩ ስራ፣ ጥሩ ትምህርት፣ ጥሩ ገንዘብ፣ ጥሩ ሁኔታ ላይ ሆነው ግን በልባቸው ከፍተኛ የሆነ ፍርሃት፣ ሀፍረት ይሰማቸዋል። በጣም ጭንቀት ሊሰማቸው ይችላል። በህፃንነታቸው እድሜ ጸጸት እንዲሰማቸው ከተደረገ፣ በህፃንነት እድሜ በቃ አንተ አትረባም ከተባለ፣ አንዳንድ ጊዜ ለጨዋታም ተብሎ ሙድ ከተያዘባቸው ወዘተ ለወደፊት ይቀጥላል። በቃ ልክ ኦኖዳ ጫካ ውስጥ እንግዲህ ጦርነቱ አብቅቷል። ህፃናት እንግዲህ በህፃንነት እድሜያቸው በቃ እንደ ጦርነት ልታዩት ትችላላችሁ። አንዳንድ ጊዜ ጥሩ ያልሆኑ ሁኔታዎች ሊኖሩ ይችላሉ። ግን እሱ አብቅቶ እነሱ ከፍ ብለው ጥሩ ሁኔታ ላይ ሆነው ወዘተ ግን ያቺ የህፃንነት ወላጆቻቸው አእምሯቸው ውስጥ ያሏት ድምፅ ግን ትከተላቸዋለች። ስለዚህ አንዳንድ ሰዎች ለምሳሌ በቃ እኔ አልወደድም ብለው ሊያስቡ ይችላሉ፣ ወላጆቻቸው ስላልወደዷቸው። ከዛ ከፍ ብለው ትልቅ ሰው ሆነው የፍቅር ግንኙነት መስርተው የትዳር አጋራቸው ግን አትወደኝም ብለው ሊያስቡ ይችላሉ። ግን አይወደኝም እኔ የምወደድ ሰው አይደለሁም ሊሉ ይችላሉ። እና ገሃዳዊውን እውነታ አይሰሙም። የሚሰሙት ድሮ በልጅነት ወላጆቻቸው የነገሯቸውን ነገር ነው ማለት ነው። እንግዲህ ሳይኮአናሊሲስ የሚባለው ቴራፒ ከሌሎቹ የንግግር ህክምናዎች የሚለየው ምንድን ነው? ወደ ታች ተመልሰን በህፃንነት ልጆች የተሰማቸውን ስሜቶች የችግሩ መንስኤን ሶልቭ ማድረግ ላይ የተመሰረተ ነው ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስላል። ሀሳቡን የወሰድኩት ዘ ሰትል አርት ኦፍ ናት ጊቪንግ ኤ ፎርክ ከሚለው መጽሐፍ ላይ ነው የኦኖዳን ታሪክ የወሰድኩት። ድል ለመድፈኞቹ፣ ሁሌ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።